እህቴ እንዴ ለማንም ተናገረር ብለሽ እኔን ውጣ ውጣ ብያለሁ። ውጣ፣ እንዳንተ አይነት ወንድም የለኝም። ውጣ ብያለሁ። ውጣ። ቃል እየጠበኩሽ ነው። ንገሪኝ፣ አባትሽ ስማን ነው? ደደብ ሚልክን ያከክ ትሩራታለች። ደደብ ነች። ምን አይነት ሰዎች ነው የከበቡሽ? ሁሉም አንድ አይነት ውጤቱን እንደሆነ በምንም ታምር አቀይሩት። ከዛ ምን እንደምታመጡ አብረን እናየው ይሆናል። ባት አለብኝ። እሺ ወይዘሪት ቃል በቅርቡ ጉድሽ ይወጣል። ብሌን ስፈልገው የነበረው ቀን ደረሰ። ጥርጣሬ ልክ ነበረ። ሰላም የኔ እናት ናት፣ እውነታው ተረጋገጠ በማለት ልቧን ደስ ብሏታል። አቶ በኃይሉ የሚዋረድበት፣ ቃል የምትጋለጥበት፣ እትዬም የምታርፍበት ቀን ደርሷል። እኔም እናቴን ብዙ ሳለፍ አገኘኋት፣ ስናፍቃት በጥብቅ በስስት ስጠብቃት የነበርኩት ስትል እጅጉን ደስ ብሏታል። ዶክተሩ እኔ ከዚህ ከመጣው ጀምሮ እያየሁሽ ነበረ፣ ወይዘሮ ሰላምን ነው የምትመስለው ሲልም ነግሯታል። ፈስ ያለበት ዝላይ አይችልም። ቃል እኔ ልጇ እያለው የምን እሷን አትላለህ? እስኪ እያት፣ ምኗን ነው የሚመስለው? ልብ ቢያይም አይን ካላየ፣ አይን ቢያይም ልብ ካላየ ነገሩ አይገለጽም። እኔ ግን በደንብ ተረድቻለሁ። አይቻትም አላውቆት ልጅ ራሱ ገና እንዳየዋና ያወቅኩት ሲል እውነታውን ፍርጥ አድርጎላታል። ቃል መግቢያ ቀዳዳው ጠፋት። ብሌንም ይህ ዶክተር እኮ እውነቱን ሊሆን ይችላል፣ እኔም እኮ ልቤ ይነግረኛል፣ ነገሮችን እጠራጠራለሁ፣ ግን ምን ይደረግ እሷና ልጅ ናት ተብዬ መጣሁ። እሷም ልጅ እንዳልሆነች ከተረጋገጠ በኋላ የትዬ ልጅ ናት እያልኩ እጠራጠራለሁ። አሁን ግን እውነቱን ለማጋለጥ እሮጣለሁ፣ እናቴን ለማግኘት እለፋለሁ ትላለች ብሌን። አቶ በኃይሉ መዋረጃ ይደርሷል። ሚስጥሩ መጋለጫው ትክክለኛ አደገኛ ሰውነቱ መገለጫ ደርሷል። አባቱን አንቆ የገደለ የአረመኔነቱን ጥግ ያሳየው አቶ በኃይሉ አሁን ደግሞ ለእውነት የቆመው እውነትን ሲሟገት ሀቅን ሲያስከብር የነበረው አቶ ሰለሞንን የገደለው እሱ እንደሆነና የእሱ ቤተሰቦች ገነትና ዳግም እንደሆኑ ሲያውቅ ምድር የከዳችው ነው የመሰለው። ምክንያቱም ምን ያህል አደገኛ ወንጀልና ምን ያህል ከባድ ነገር እንደያዘበት በሱ ምክንያት እንደገደለው ጠንቅቆ ስለሚያውቅ ነው። በስተመጨረሻ ይህ የምርመራ ውጤት የሚያወጣው ብዙ ጉድ አለ፣ የሚያስረዳኝ ብዙ እውነት አለ። የዛን ቀን ግን እኔን አያድርገኝ ወንድሜ። በሞተው አባቴ እምልልሃለሁ፣ ለእያንዳንዱ ስራ ዋጋ ትከፍላለህ፣ ለእያንዳንዱ ጥፋትህ ትቀጣበታለህ። ወንድሜ ባመንኩ ከዳኸኝ፣ በወደድኩ ወጋኸኝ፣ ባከበርኩ አዋረድከኝ። ባመንኩ ከዳኸኝ ወንድሜ፣ ይህ ለእኔ አይገባኝም። ሲጀመር የደበከው ነገር ስላለ ነው ምድር የከዳች ይመስል የምትንቀጠቀጠው። ልቤ የሚነግሬ ደግሞ የደበከው ከባድ ወንጀልና ከባድ ማንነት እንዳለህ ነው። ጭስ በሌለበት እሳት አይነድም ወንድሜ። እየቆየህ እውነታው ይገባሃል። ሲጀመር እውነታን እየቀበሩ ደስ ብሎ መኖር አይቻልም። ሁልጊዜ የቅዠት እንቅልፍ የስመመን ኑሮ ነው የምትኖረው። ወንድሜ እውነት ያሸንፋል። የዛን ቀን ግን እኔ አያድርገኝ ስትል ትታው ገብታለች። አሁን ወይዘሮ ሰላም በዚሁ ትቀጥል፣ ነገሮችን በጥሞና መከታተል አለባት። ዶክተሩም ያወቀውን የተረዳውን ለሰላም መናገር አለበት። ሜቢ ዶክተር የሄደበት ሆስፒታል አቶ በኃይሉ ሰው በገንዘብ ገዝቶ ውጤቱን ካላስቀይረው በስተቀር እዚህ ናሙና የወሰደው ዶክተር በፍጹም ብርህን ቀቅለ ብላው ያንተ ቢሊየን ብር የኔ የነጻነት እንቅልፍ ይሰጠኛል ብዬ አላስብም። ስለዚህ ህሊናዬን ሽጬ ምቾት ከሚመቸኝ ንጹህ ህሊና ይዤ የድሃ እንቅልፍ ብተኛ መርጣለሁ፣ እንደ መርካቶ ሸቀጥ አይደለውም ሲል ልክ ልኩን ነግሮታል።
እጅግ የሚገርመውና የሚደንቀው ነገር ብሌን አሁን ነገሮችን እየተረዳች ነው። ዶክተሩ ምን ያህል ታማኝና ሀቀኛ ቢሆን ነው እትዬ ለዛ ነው እምነቷን የጣለችበት እንደዛ በኮንፊደንስ ታማኝ ሀቀኛ ዶክተር ስትል የነበረው። እነሱ ግን እንዳሰቡት በገንዘብ ገዝተውት ናሙናውን ሊቀይሩት ነበረ። ይህ መሞ በምርመራ የተረጋገጠ እውነታ ስለሆነ አንዴ ልጇ ናት ተብሎ ከተረጋገጠ እትዬ ደግማ ትጎዳለች የሚለውን ነገር ነው ስታስብ የነበረችው ብሌን። ሁልጊዜ እውነት እውነት ናት፣ ተደብቃ ተቀብራ አትቀርም። ደስ የሚለው ነገር ግን እውነታውን የውሸት ልጅ ነው ያመጣልሽ ቃል ያንቺ ልጅ አይደለችም የሚለውን ማረጋገጫ ከሰላም እጅ እስከሚገባ ብዙዎቻችን በጉጉት እንጠብቀዋለን። ይህ ማለት እንዴት በዚህን ያህል ልክ ምን አድርጌ ምን በድየህ የሚለው በኃይሉና የሰላም ፍጥጫ አለ። ቃል ደግሞ ለእያንዳንዷ ጥፋቷ የምትቀጣበት ጊዜ አለ። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ደግሞ አሁን ቃል በተንኮል ዳግም አቶ በኃይሉን እንደወጋውና እሱም ሊበቀለው ጊዜ እየቆጠረለት እንደሆነ ለሰላም ነግራታለች። ሜቢ ዳግምን ከዛ ቤት ካስወጣችሁ በዚህ አጋጣሚ ምን ይፈጠራል? ወይስ ዳግም የሚያውቀውን ሚስጥር እውነታውን ይነግራታል? እኔ ብዙ አውቃለሁ። አቶ በኃይሉ ማለት በልጅነቴ ከቤተሰብ ነጥቆ እኔን የሸጠኝ በኋላም ተፍጨርጭሬ አድጌ ማንነቱን ተከታትዬ ቤተሰቦችን ለማግኘት በሱ አጋጣሚ ተከትዬው ነው እዚህ ግቢ የገባሁት። እሱ አያውቀኝም፣ እኔ ያውቀዋለሁ። ግን ከጊዜ ሂደት በኋላ እኔ እንደሆንኩ ሲያውቅ እናቴን ሊገልብኝ እኔንም ሊገለኝ ሲል ነው በጩቤ የወጋሁት። ስለ ወንድምሽ ማንነት ልንገርሽ ብሎ እንደውም አጋጣሚውን ተጠቅሞ ሊነግራት ይችላል የሚል እምነት አለኝ። በኃይሉ ውርደቱ ደርሷል። መቀበሪያው አፋፍ ላይ ጫፍ ደርሷል። በቆፈረው ጉድጓድ የሚገባበት በማሳው አፈር የሚቀበርበት ነው። ለገዛ እህቱ ምንም ሳትበድለው ምንም ሳታጎልበት እንደዛ የቁም ሲኦል ያረገባትን ህይወቷን፣ ልጇን፣ ህይወቷን፣ ኑሮዋን የቀማባት አባቷን የነጠቃት የሚገባውን ቅጣት ማግኘት አለበት። ብሌንም እናቷን ማግኘት አለባት። እናትና ልጅ አንድ ቤት ሆነው እየተነፋፈቁ በልብ አንድ እንደሆኑ እያወቁ ግን በተግባር ማን ይንገራቸው እናትና ልጅ እንደሆኑ። እጅግ ከባድ የማጭበርበር ወንጀል፣ የሰው ህይወት መንጠቅ፣ የሰው ህይወት መቀማት። በሌላ በኩል የገነት ጎረቤት ዳግምና ገነት እንዲጣሉ ያቀነባበረችው ሴራ ተሳክቶላታል። አንቺ አልነግርም ስትዩ እኔን ግን ተንበርክኮ ለምኖ የአባቴን ገዳይ ንገሪኝ፣ እኔ አከብርሻለሁ፣ እንደ እናቴ ያይሻለሁ፣ ተናድጄ እኔን ተናገርኩሽ በማለት ይቅርታ ብሎ ተማጸነኝ እያለች እንግዲህ ቅመሙን ጣል 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 አድርጋበት አቀሳስራቸዋለች። ወይዘሮ ገነትም ስለ አባት ላትጠይቅ ቃል ገብተህልኛል ነበር፣ እንዴት ታዋርደኛለህ በማለት ዳግምን መታዋለች። ሜቢ ካሁን በኋላ ዳግም እንደውም አጋጣሚው ተፈጥሮ ወይዘሮ ሰላም እንዴት ነው ወንድሜን የወጋኸው ብላ ስትጠይቀው ሚስጥሩን ዝርግፍ አድርጎ ሲነግራት በዛ አጋጣሚ አባቱን ገዳይ ያገኝ ይሆናል። መጨረሻው ምን ይመስላችኋል? ዶክተሩ በአቋሙ ጸንቶ የእውነተኛ ልጇ እንዳልሆነችና እንደተጭበረበረች አንቺ ቤት መጥቼ ሳለም ውጤቱን ቀይርልን፣ ይሄን ያህል ገንዘብ እንስጥህ እያሉ እንደደለሉኝ ብሎ ይነግራታል ወይስ በጉጉ